ወንድማችን 2000 ብር አስገብቷል። እግዚአብሔር ያመስግን። ወደ ተባባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድሚያ ክቡር መላከማዊ በቃሉ መምህር በቃሉ ያለው እዚህ ካቴድራላችን ዋና ጸሐፊ መምህር የኔታ መጋቢ አእላፍ የኔታ ኤፍሬም የምንወዳቸው የምናከብራቸው አሁን ያስተማሩ ሊቅ ከሊቃውንት አንዱ እንዲሁም ክቡር አባታችን መላከ ኃይል አባ ቆሞስ አባ ሀብተ ማርያም የካቴድራላችን የመጽሐፍ መምህር መምህር መጋቢ ሐዲስ መላከ አማራ እንዲሁም ከየአድባራቱ መጥምቀ መለኮት ቅዱስ ዮሐንስም አማልደኝ ለማለት እኛንም የአካባቢውን ሕዝብ ለማማለድ ከሩቅም ከቅርብም ከተለያዩ አድባራትና ገዳማት ለአገልግሎት ወደዚህ ቅዱስ ቦታ የመጣችሁ ሊቃውንተ ቤተ ክርስቲያን የሰማይ ከዋክብት መስላችሁ አምሮባችሁ መንፈሳዊ ውበትን ተውባችሁ የምትታዩ የልዑል እግዚአብሔር ልጆች ሁላችሁ እንደምን ዋላችሁ? እንደምን ዋላችሁ? እንደምን አረፈዳችሁ? አሜን። ልዑለ ባሕርይ አምላካችን እግዚአብሔር የሁላችን አባት የሁላችን ፈጣሪ የሁላችን መጋቢ የሁላችን ጠባቂ አምላከ እስራኤል አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የተመሰገነ ይሁን። የተመሰገነ ይሁን። እንግዲህ ትምህርቱን በሚገባ አስተምረውናል ክቡር መጋቢ አእላፍ መምህር የኔታ ኤፍሬም። አሁን እኔ ሌላ ምለው ነገር አይኖርም። ስላደረሰን እስኪ እግዚአብሔርን እናመስግነው። እንግዲህ የእግዚአብሔር ቸርነቱን የምናውቀው እስከ ኃጢአታችን እስከ በደላችን በፊቱ ቆመን እንድንገኝ እንድንጸልይ ኃጢአት ቢኖርብን እንኳን በመንፈስ ቅዱስ ቀስቅሶና ትጋትን አጎናጽፎ በዚህ አይነት መልኩ በቃል ኪዳኑ ታቦት ፊት እንድንቆም እንድንዘምር እንድናጨበጭብ እንድንል የፈቀደልን እስከ ኃጢአታችን ድረስ እግዚአብሔርን ለየት የሚያደርገው ይሄን ጉዳይ ስናይ ነው። እስከ በደላችን ስንቆም ዝም ይለናል። እስከ በደላችን ይጠራናል። በኃጢአት ባሕር እየዋኘን እያለን ራሱ ኑ ይለናል። ተጨመላልቀን ራሱ ኑ ይለናል። ቸርነቱ ይሄ ሲታይ እጅግ ከጥልቅ ከውቅያኖስ በላይ የቸርነቱ ስፋት ጥልቅ ሆኖ እናገኘዋለንና ይህን ቸር አምላክ እስክናመስግነው አንድ ጥያቄ ልጠይቃችሁ እስኪ። ኃጢአት የሌለበት ሰው እስኪ እጁን ያወጣልኝ። ኃጢአት የሌለበት ሰው እንደው እስኪ በሞቴ ኃጢአት የሌለበት ሰው ንጹሕ ሆኛለሁ ምንም የለብኝም ከበረዶ ነጽቻለሁ በቃ ንጹሕ ነኝ የሚል ሰው እስኪ አንድ ሰው እስኪ እጁን ያወጣልኝ። ሁላችሁም እንደኔ ናችሁ ማለት ነው? ኃጢአተኞች ናችሁ ማለት ነው? እኔ ኃጢአተኛ ነኝ።
እኔ ኃጢአተኛ ነኝ። ሁላችንም አንድ ነን ማለት ነው። ስለዚህ እንዲህ ሁላችንም ኃጢአተኞች ከሆነ እንዴት ዝም አለ? ሰውን አይታገስም። ፈጥሮ እንኳን ጸብ አመንጭቶ ጸብ ፈጥሮ ሰውን ያስቀይማል፣ ያሳድዳል፣ ይገድላል። ፈጥሮ ጸብ ፈጥሮ ሰውየው ባይበድልም ሴትዮዋ ባትበድልም በምን እናባረረው ተብሎ ማለት ነው። በምን እናስወግደው ተብሎ ማለት ነው። መርዝ የሚበጠብጡ የሰው ልጅ ምንም የማናደርገው ነገር አለ። እግዚአብሔር ግን የነገር መርዝ ቀማሚዎቹን በጠባጮችን ሁሉ በእስክርቢቶ ሰው የወጋነውን ሁሉ ሌቦቹን ሁሉ እግዚአብሔርን ዕድሜ ለንስሐ ሰጥቶ ይኸው ሙስሊምነኛው ሁሉንም ቅዱሳን ቅድስናቸውን ይዘው በነበሩበት ቦታ በኃጢአት ተመልተን አቁሞናል። እግዚአብሔር አመስግኑት። እግዚአብሔር እንዲህ ነው ትዕግስት ከእግዚአብሔር መማር፣ ርኅራኄ ከእግዚአብሔር መማር ከአባታችን፣ ፍቅር ከእግዚአብሔር መማር ከአባታችን፣ ይቅር ባይነትን ከአባታችን ከእግዚአብሔር መማር። ልጅ የአባቱን ጸባይ ነው ሊወርስ የሚገባው። ይቅር ባይነት ሲሰድቡት እሺ ሁሉን ነገር እንዘ ሰላማዊ አነ ይትናገሩኒ በከንቱ እኔ ሰላም ሆኜ እያለሁ ማንንም ሳልነካ እንዲሁ በከንቱ ይናገሩኛል ይላል ነቢየ እግዚአብሔር ዳዊት። ማንንም ሳልነካ በሰላም ባለሁበት ይናገሩኛል፣ ይነካኩኛል። ግን እኔ ምን አለ? አልነካቸውም። ጠላቶችን እንኳን አሳልፎ ቢሰጠኝ እግዚአብሔር አለ አልነካውም። የፈጠረው እግዚአብሔር ፍርዱን ይስጥ አለ ነቢየ እግዚአብሔር ዳዊት። ክርስቲያኖች እንደዚህ ነው መሆን ያለብን። የእግዚአብሔርን ቸርነት ስንሰበሰብ ካላነሳን ካላወሳን የእግዚአብሔርን ቸርነት እያነሳን ካልተነጋገርን አስተዋዮች አይደለንም ማለት ነው። ከርሱ ወጣ ብዬ ነው ዛሬ መልእክት እያስተላለፍኩ ያለሁት። የእግዚአብሔርን ቸርነት መነገር ስላለበት ይኸው ክረምቱ ገብቷል። በደመና ጸጋ ጎናጽፎናል። እዩት እስኪ ደመናው አንዣቦ እስኪ መሬቱን እዩት። የተላበሰውን ጸጋ እያበቀለ ያለውን ነገር እዩት እስኪ። ከቸርነቱ የተነሳ እንጂ ከእኛ ጽድቅ አይደለም፣ አንዳች ጽድቅ ተገኝቶብን አይደለም። እየበደሉት እየወጉት የሚያበላ የሚያጠጣ አምላክ ይቅር በላቸው እያለ በሥጋ እንኳን የባሕርይ ልጁ በመጣበት ሰዓት ይቅር በላቸው እያለ እየወጉት ከጎኑ ተተክሎ ይቅር በላቸው የሚል ይህን ቸርነት ካላወሳነው ካላነሳነው ምን ክርስቲያኖች ናት? ምን አስተዋዮች ናት? ይሄ ቸርነቱ ሊወሳ ሊወራ ተደጋግሞ ሊነገር ይገባል። እስኪ ስለ ቸርነቱ እግዚአብሔርን አመስግኑ። ወበጽሐ ወርኃ ለኤልሳቤጥ የኤልሳቤጥ ጊዜዋ ደረሰ ይላል መጽሐፍ። የሉቃስ ወንጌል ምዕራፍ 1 ከቁጥር 52 ላይ የኤልሳቤጥ ጊዜዋ ደረሰ። የትኛው ጊዜ? ምን የምትሆንበት ጊዜ? የትኛው ጊዜ ነው የደረሰው? መካንነት የሚሰናበትበት፣ እርሷ ልጅ የምታቅፍበት፣ ጠላት መካንነትሽ ደረቅ ነሽ እያሉ የሚናገሩ ሰዎች የሚሸማቀቁበት፣ እሷ የምትደሰትበት፣ መካን ትባል የነበረችው የወጣትነት ዘመኗን መካን በሚባል ስያሜ ያሳለፈችው ኤልሳቤጥ አሁን ጊዜዋ ደረሰ። ጊዜ ይደርሳል። ክርስቲያኖች ሩቅ አይደለም ጊዜ፣ ሩቅ አይደለም።
መካንነት አለፈ አይደል? በአሮጊትነት ልጅ ተወለደ አይደል? ለእግዚአብሔር ምን የሚሳነው ነገር አለ? መካን እንደሆነ ልሞት ነው በቃ ብላ ተስፋ ቆርጣ አልወልድም ብላ ዘካርያስም እንዲሁ። ነገር ግን መጽሐፍ መጨረሻ በእርጅና ዘመን የሆነውን ይነግረናል። ምን ይላል? ወበጽሐ ወርሃ ለኤልሳቤጥ የኤልሳቤጥ ጊዜዋ ደረሰ። ልጅ ታለቅስበት የነበረው ዘመን አለፈ። መካን ትባልበት የነበረው ዘመን አለፈ። ወወለደት ወልደ ዮሐንስ ወለደች፣ ልጅ ወለደች። የመካንነት ዘመን አለፈ፣ አለቀ። ጊዜ ይደርሳል ክርስቲያኖች። ጊዜ ሩቅ አይደለም። ቢዘገይ የሚቀድመው የለም። የታመመ ይድናል፣ ያጣ ያገኛል፣ የጠገበም ዋጋ ያገኛል። ሩቅ አይደለም። ለእኛ ነው ለስግብግቦች፣ ለእኛ ለችኩሎች፣ ለእኛ ለኃጢአተኞች በጎ ነገር ሁሉ የራቀ ይመስላል። ስለምንቸኩል የኤልሳቤጥ በእርጅና የተወለደው ልጅ ይኸው ዛሬ ይሄ ሁሉ ክርስቲያን ተሰብስቦለታል። እግዚአብሔርን አመስግኑ። ይሄ ልጅ ባለመወለዱ ዮሐንስን የመሰለ ባለመወለዱ መካን ትባል ነበረ። ዮሐንስ በመወለዱ ስድብ ቆመ። አሽሙረኞች አፈሩ። አሽሙረኞች ደረቅ ነሽ አንቺ እግዚአብሔር ተቀይሞሻል አትወልጂም። መካንነት ድሮ የኃጢአት ውጤት ነው ይባል ነበረ። ስለዚህ ኃጢአተኛ ነሽ ይሏት ነበረ። አሁን ግን ለካ እንዲህ ነበር እንዴ? ቢዘገይ የሚቀድመው የለም እንዴ? ለካ በሽምግልና እግዚአብሔር ልጅ መስጠት ይችላል እንዴ ብሎ አሽሙረኞች ሲገረሙ፣ ጎረቤቶቿ ሁሉ ሲደሰቱ፣ የሚወዷት ሲደሰቱ፣ የሚጠሏት ሲያፍሩ ሲሸማቀቁ ድረስ እግዚአብሔር እንዲህ ነው። ጠላትን የሚያሸማቅቅ ወዳጅን የሚያስደስታል እግዚአብሔር። ለእናንተ በሚደረገው ነገር ወዳጅ ሲስቅ ደስ ሲለው፣ ጠላት ደግሞ የሰይጣን ማረፊያ ያለችው ጠላት በሰው ላይ የሚነሳ ጠላት ሰይጣን ያረፈበት ሰው ነው እንጂ እንዲሁ ሰው ዝም ብሎ ሰው አይጣላም። ስለዚህ ጊዜ ይደርሳል። የታመማችሁ ትድናላችሁ፣ እንድናለን። ያጣችሁ ታገኛላችሁ። አንዳች የምትፈልጉት በጽኑ ፍላጎት የምትፈልጉት ነገር እስካሁን የመጣው ይመጣል። እግዚአብሔር የሚቀድመው የለም፣ ቢዘገይም የሚቀድመው የለም። ከናካቴው ከቀረ ያለ ሊጎዳችሁ ነው የዘገየው የቀረው ሊጎዳችሁ። ስለዚህ በመካንነታቸው የቤት እንዳሉት እግዚአብሔር ሳያማርሩ መካንነትን ዓለም ተቀብለው ጸሎት ሳያቆሙ ካህኑ ዘካርያስ ወደ ቤተ መቅደስ መገስገሱን ሳያውቁ የእግዚአብሔር መልአክ በቤተ መቅደሱ ገብቶ ጸሎቱ ተሰምቷል አለ። በእርግጥና ሚስት ትወልዳለች የታቀደ የተናገሩት ማለት ነው። ስለዚህ እግዚአብሔር እንዲህ ነው፣ የዘገየ ነገር ካለ ይመጣል። ጊዜ ይመጣል። ጊዜ የመወለድ ጊዜ፣ የማደግ ጊዜ፣ የሕመም ጊዜ፣ የሞት ጊዜ፣ የድህነት ጊዜ፣ የብልጽግና ጊዜ፣ የሰርግ ጊዜ፣ የጥላቻ ጊዜ፣ የእርቅ ጊዜ ለሁሉም ምን አለው? ጊዜ አለው። ኤልሳቤጥ የመውለጃዋ ጊዜ ደረሰ ተብሎ ተነገረላት። ካረጀች በኋላ ማለት ነው። ካረጀች በኋላ ይሄን አምላክ አለማምለክ በራሱ ይሄን አምላክ አለማምለክ እግዚአብሔርን አለማምለክ ይሄን መጽሐፍ ቅዱስ ቃላይቱ አንቦ አለማመን በራሱ እርጉምነት ነው፣ ድፍንነት ነው፣ እርጉምነት ነው። በሽምግልና ሁሉ ነገር ካከተመ በኋላ ልጅ የሚሰጥ አምላክ ይሄንን አምላክ ባንከተለው ነበር። የሚገርም
ስንከተለው የሚገርመው ተከትለነዋል። እግዚአብሔር ይመስገን። ስንከተለው ደግሞ እስከ ኃጢአታችን ልክ የአባትነት ፍቅር ከሥጋ አባት በላይ በሆነ ፍቅር ጥልቅ በሆነ ፍቅር አይቶ ተመልክቶ እያየን እየባረከን ይኸው ሰብስቦናል። ክብር ምስጋና ለስሙ ይሁን። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ያለን አምላክ ብርቱና ኃያል አምላክ ጸለያችሁ ይሁት አምነን እንገዛለት። እኛ ዝም ብለን እኮ ነው አንድ ሰዓት እንኳን ያለ ኃጢአት ሆነን እናውቃለን? እዚህ እግዚአብሔር ላይ አፋችንን የምንከፍትበት አንድ ነገር አለ። አንድ ሰዓት እንኳን ያለ በደል በተግባር በሐሳብ አንድ ደቂቃ እንኳን ሳንበድል እናውቃለን ወይ? ሳንበድል እናውቃለን? አንዳንድ ጊዜ ጽድቃችንና ኃጢአታችን መቱን ነው የሚሄዱ መቱን። በዚህ በኩል ኃጢአት አለ፣ በዚህ በኩል ጽድቅ አለ፣ በዚህ ምጽዋት አለ፣ በዚህ መቀባት አለ፣ በዚህ ማስታረቅ አለ፣ በዚህ ማቃባት አለ። ኃጢአታችን መቱን ነው የሚጓዘው። እንዴት ታዲያ ጸሎት ይሰማ? ኃጢአትና ጽድቅ ተደበላልቆ እንዴት ጸሎት ይሰማ? ለዛ ቢያንስ እንኳን ኃጢአታችን አነስ ብሎ ጽድቃችን በረከት ቢል እግዚአብሔር ከሚያግዘን በላይ እንደገና ያግዘን ነበረ። ነገር ግን ኃጢአታችን ጽድቃችን እያደበዘዘ ሄደ። ጽድቃችን እየደበዘዘ ኃጢአታችን እየጎላ ሲመጣ ያን ጊዜ እግዚአብሔር ቸል ይላል፣ ቸል ይላል። ስለዚህ ስለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁንልን፣ የተመሰገነ ይሁንልን። በዚህ ቦታ እስኪ ዝም ብላችሁ በደፈነው መድኃኔዓለም በሚያወጣው መሰናክሉን ያንሳላችሁ በሉ። ዝም ብላችሁ ሾላ በድፍ ነው የሚባለው። መድኃኔዓለም በሚያወጣው ጸሎቱ እርግማን አይደለም። እንድትጸልዩ ፈልጌ ነው። እንድታነቡ እንድትሰሩ ይህ ቦታ እንድትቀይሩ ለመድኃኔዓለም በንጽሕና በቅድስና እንድታገለግሉ መሰናክሉን እግዚአብሔር ለአንዴና ለመጨረሻ ጊዜ ያንሳላችሁ በሉን። እስኪ አንስቶ ይጣሉ። ጴጥሮስ አይ ገለል አድርጎ ወደዛ ንስሐ ይስተው ንስሐ ጴጥሮስማ ከነፈሻ አስወግዶ ወደዛ ንስሐ የንስሐ ልብ ይስተው የንስሐ ልብ ይስተው በሉ። እስኪ የንስሐ ልብ ይስተው በሉ። መድኃኔዓለም እናንተ በምታውቁት እግዚአብሔር ግቢውን እንድታለሙ አንድ ብቻ በሉ። እንድታለሙ ሰላማችሁን ይስጣችሁ፣ መሰናክሉን ያስወግድላችሁ። አሜን። የእናንተንም የእያንዳንዳችሁን መሰናክሉን ያስወግድላችሁ። ስንመረቅ ደስ ይላል። እናንተ መረቃችሁናል። የኢትዮጵያ ብድር አይሆን ያደራሉ። እኛ ምን መረቃችሁ? ተመረቁ ብቻ መሄድ ጥሩ አይደለምና የእናንተን መሰናክል በየጊዜው በየሰዓቱ በየሰፈሩ በየሥራ ቦታችሁ በእያንዳንዱ እርምጃችሁ መሰናክሉን እግዚአብሔር ያንሳላችሁ። ሰላም እግዚአብሔር አይለያችሁ። ዛሬ በዚህ ቦታ በዚህ ቅድስት ቤተክርስቲያን ፈልጋችሁ የመጣችሁትን ነገር ሁሉ ያለምንም ቅድመ ሁኔታ እግዚአብሔር ያሟላላችሁ ያሟላላችሁ። ዮሐንስ ሲያገር በመምጣት ተፈወሱ፣ ሀብታም ተፈጸመ ለማለት ያብቃችሁ። አመስግኑ ሳታቋርጡ። እግዚአብሔር ይባርክ። የተመሰረተው እስኪ ንገሩ። 60 ዓመተ ምህረት የተመሰረተው 60 ዓመተ ምህረት ነው። 70 ሰንበት ትምህርት ቤት ተራራቀላችሁ። መስራችን ዘከም
72 ዓመተ ምህረት ነው የተመሰረተው። 72 ሲመሰረት ፈቃድ የሚፈቅድ ጠፍቶ አንፈቅድም ተብሎ ይገርማቸዋል። አልጋ ነበረ። አሁን አቶ አለማየሁ እና ጓደኞቻቸው በሕይወት በሰላም በጤና ጠብቆ እስኪ ከ72 ዓመተ ምህረት እስካሁን 60 ዓመት ሆኗል። 46 ዓመትን ለጋሽ አለማየሁ ለአቶ አለማየሁ እግዚአብሔር ለግሶ በዕድሜ ላይ በጸጋ ላይ ጸጋ እያጎናጸፈ እየጸለልን እስካሁን ጠብቆ ይሰራል። 72 ዓመተ ምህረት የተመሰረተው ቤተክርስቲያን በዚህ አይነት መልኩ ሰርተው ለእኛ ለትውልዱ አስረክበው ዛሬ ይኸው እየጸለዩ ይገኛል። እሳቸው ብቻ አይደሉም። እሳቸው ጋር አብረው ሲወጡ ሲወርዱ የነበሩ አሉ። አመስግኗቸው እስኪ። እግዚአብሔር የተመሰገነ ይሁን። ስለዚህ አባቶቻችን ሰርተው እዚህ ድረስ አስጉዘው ለእኛ ካስረከቡ እኛ ደግሞ የቆርቆሮ ፈረሳ ጀምረናል። በዚህ በኩል እንደው የገጠር ከተማ ዛሬ ቤት ቆርቆሮ በዚህ በኩል ያለ ሰው ጓላላችሁ ቡናችሁ ታይታችኋል። የነበረው ነገር አይታችሁታል። ዛሬ ፈቅዶ ሰበካ ጉባኤው የልማት ኮሚቴው የሰንበት ትምህርት ቤቱ የስብከተ ወንጌሉ ማኅበረ ካህናቱ አንድ ሆኖ ይኸው ቆርቆሮውን አንስቶ አሁን እዛ ሰዓት ቀደም የቤቱና ኑር ነው የሚሮጥ ከአራዊት ጋር ነው እየኖረ ሆኔ ሆኖ ማለት ሆኖ ከአራዊት እየሰሙ ነው የኖሩት እስካሁን ማለት ድምፃቸው የአይት ድምፅ አንድ ቀን ሳይሰማ ድረው ያውቁ ያሳዝናል። ልብሱ ያልተነጣበት ካምና በአይት የተመረተው ከተባለ ይሄ መሰለ ይሄ አካባቢ አይመጥንም አይመጥንም ምንም እንደምንገራ ሳይገባኝ ነው። በዚህ ስናገር ልክ ነው ይሰማኛል። አሁን እዚህ ተነስተው ትምህርት ቤት ደግሞ 30 ምናምን ተማሪ ነበረበት። እነዛ ይባላል ወይ ትምህርት ቤት በደንብ ተማሪ ይዞ ያስተማረ አልነበረም። እዚህ ጋር እሱ ከአይት ጋር ስለዚህ እዛ ያሉትን ማኅበረ ካህናት ወደዚህ ትምህርት ቤት ቢያንስ እቺ ከደሞዛቸው ቆጥረው የምትገዛ የሚገዛ ልብሳቸው ተናምጡላቸው እንጂ ቢያንስ ማለት ነው። አሁን ደግሞ ድሮ መስራታቸው ምንም በካህናት አልባሳት ምናምን ይገዛ ነበር። አሁን መግዛት ተርቷል መሰለኝ። ፌስቡክ ጥሩ አድርገው ያግደዋል ማኅበረ ካህናት ፌስቡክ በጣም ያመረግጠዋል። ስለጸናው ለጻፋ ነው ለዛው ማይገኙ ነው ለጻፋለች ያያንዱ በፌስቡክ ያልተሰደባ በዚህ ውስጥ እግዚአብሔር እንግዲህ እንደዛ ነው ለማግኘው ካህናቶቻችሁ እወቁ፣ ጠብቁ፣ የእናንተን ክብር ካህናቱ ይጠብቁ፣ የእናንተን ችግር ካህናቱ በደንብ ተጠባበቁ፣ እንጠባበቅ። በክፉ ሳይሆን በበጎ አስቡልን፣ እናስብላችሁ። የሚከሰከስ ካህን ካለ ልክስክስነቱን ያውቁ። አባቱን ቸል የሚል ካለ ቸልታውን ያውቁ። ይህ ስልጣን ያመጣውን መንገድ እየተከተሉ ካህናትን መርሳት፣ ቤተክርስቲያኑን መርሳት፣ መስቀሉን መርሳት፣ አጠቃላይ መንፈሳዊ ነገሮችን ሁሉ መርሳት
ዋጋ ያስከፍላል፣ በጣም ዋጋ ያስከፍላል። ስለዚህ አሁን አታለማየሁ ፈርቶ ስላየሁት ቆርቆሮ ተመስቶ ስላየሁት እንደው የቤተሰብ መግለጫ 25,000 ብር ሰጥቻለሁ ብለው 25,000 ብር አስገብተዋል። እግዚአብሔርን አመስግኑላቸው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። በማኅፀንሽ ፍሬ የተመሰገነ ጸጋን የተመላሽ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ብፁዕ አቡነ ሕርያቆስ ብፁዕ አባታችን ሕዝቡን እግዚአብሔር ይባርካችሁ በልልኝ ብለዋል። ሊመጡ ነበር ወደ አጋጣሚ ሥራ አጋጥሟቸው ነው የቀሩት። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ ልጆቼ ብለዋችኋል። እግዚአብሔር ይባርካችሁ መልዕክቱን አድርሻለሁ። እግዚአብሔር ይባርካችሁ። እሺ አዲስ አበባ 08 2 27 መኪና መንገድ ሲያዘጋ